ኦሪት ዘፍጥረት ምዕራፍ 24 ይህ ምዕራፍ በአብርሃም ታሪክ ላይ ትኩረቱን አድርጎ በመቀጠል ስለ ይስሐቅ ርብቃን ማግባት የሚያስረዳ ነው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 1 በዚህ ጊዜ አብርሃም ሸመገለ፣ ዕድሜውም ገፋ፣ እግዚአብሔርም አብርሃምን በሁሉ ነገር ባረከው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 2 አብርሃም የንብረቱ ሁሉ ኃላፊ፣ የቤት ሁሉ አዛዥ የሆነውን አረጋዊውን አገልጋዩን እንዲህ አለው፣ እጅህን ከጭኔ በታች አድርግ። ከላይ ከቀረበው ጥቅስ በዚያ ዘመን በነበሩ ሰዎች መካከል የሚደረግ የመሐላ ስነ ስርዓት እጅን ከጭን በታች በማድረግ እንደነበር እናስተውላለን። ኦሪት ዘፍጥረት ምዕራፍ 24 ቁጥር 3 ልጄን በመካከላቸው ከምኖር ከከነዓናውያን ሴቶች ልጆች ጋር እንዳታጋባው በሰማይና በምድር አምላክ በእግዚአብሔር ማልልኝ። ከላይ ከቀረበው ጥቅስ በከነዓን የሚኖሩ ሰዎች ጣዖት አምላኪዎችና እግዚአብሔር አምላክን የማያውቁ በመሆናቸው አብርሃም ልጁ ይስሐቅ ከነዓናዊት ሴት እንዲያገባ እንዳልፈለገ እንረዳለን። ኦሪት ዘፍጥረት ምዕራፍ 24 ቁጥር 4 ነገር ግን ወደ አገሬ ወደ ገዛ ዘመዶቼ ሄደህ ለልጄ ለይስሐቅ ሚስት ትፈልግለታለህ። ኦሪት ዘፍጥረት ምዕራፍ 24 ቁጥር 5 አገልጋዩም ሴቲቱ ከኔ ጋር ወደዚህ ምድር ለመምጣት ፈቃደኛ ባትሆን ምን አደርጋለሁ? ልጅህን አንተ ወደ መጣህበት አገር ልውሰደውን? ሲል ጠየቀው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 6 አብርሃምም እንዲህ አለው፣ ምንም ቢሆን ልጄን ወደዚያ እንዳትመልሰው ተጠንቀቅ። ኦሪት ዘፍጥረት ምዕራፍ 24 ቁጥር 7 ከአባቴ ቤት ከትውልድ አገሬ ያወጣኝና ለዘርህ ይችን ምድር እሰጣለሁ ብሎ በመሐላ ተስፋ የገባልኝ የሰማይ አምላክ እግዚአብሔር መልአኩን ከፊትህ ይልካል፣ ለልጄ ሚስት ከዚያ ታመጣለታለህ። ከላይ ከቀረበው ጥቅስ እግዚአብሔር ሁሉን ነገር እንደሚያሳካለት አብርሃም እርግጠኛ መሆኑን ያስገነዝበናል። ኦሪት ዘፍጥረት ምዕራፍ 24 ቁጥር 8 ሴቲቱ አብራህ ወደዚህ ለመምጣት ፈቃደኛ ካልሆነች ግን ካስማልሁህ መሐላ ነጻ ትሆናለህ፣ ነገር ግን ወደዚያ አትውሰደው አለው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 9 ስለዚህም አገልጋዩ እጁን ከጌታው ከአብርሃም ጭን በታች አድርጎ ስለዚህ ጉዳይ ማለለት። ኦሪት ዘፍጥረት ምዕራፍ 24 ቁጥር 10 አገልጋዩም ከጌታው ግመሎች መካከል 10ሩን ወሰደ፣ ምርጥ ምርጡንም ዕቃ ሁሉ ጭኖ የናኮር ከተማ ወደምትገኝበት ወደ ሰሜን ምዕራብ መስፔጦሚያ ተጓዙ። ኦሪት ዘፍጥረት ምዕራፍ 24 ቁጥር 11 እዚያም እንደደረሰ ግመሎቹን ከከተማው ውጪ የውሃ ጉድጓድ አጠገብ አንበረከከ። ጊዜውም ጥላ የበረደበት ሴቶች ውሃ ለመቅዳት የሚወጡበት ነበር። ኦሪት ዘፍጥረት ምዕራፍ 24 ቁጥር 12 ከዚያም እንዲህ ሲል ጸለየ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ በዛሬው ቀን ጉዳይን አሳካልኝ፣ ለጌታዬ ለአብርሃም ቸርነትህን አሳየው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 13 እነሆ እኔ በዚህ ምንጭ አጠገብ ቆሜያለሁ፣ የከተማይቱ ሴቶች ልጆች ውሃ ለመቅዳት ወደዚህ ይመጣሉ። ኦሪት ዘፍጥረት ምዕራፍ 24 ቁጥር 14 እንግዲህ እንስራሽን አውርጅና ውሃ አጠጪኝ ስላት እንካ ጠጣ፣ ግመሎችንም ላጠጣለህ የምትለኝ ቆንጆ እርሷ ለባሪያህ ለይስሐቅ የመረጥካት ትሁን፣ በዚህም ለጌታዬ ቸርነትህን እንዳሳየኸው አውቃለሁ። ኦሪት ዘፍጥረት ምዕራፍ 24 ቁጥር 15 እርሱም ገና ጸሎቱን ሳይጨርስ እነሆ ርብቃ እንስራዋን በትከሻዋ ላይ አድርጋ ብቅ አለች። እርሷም ከአብርሃም ወንድም ከናኮር እና ከሚስቱ ከሚልካ የተወለደው የባቱኤል ልጅ ነበረች። ኦሪት ዘፍጥረት ምዕራፍ 24 ቁጥር 16 ልጃገረዲቱ እጅግ ውብና ወንድ ያልደረሰባት ድንግል ነበረች። ወደ ምንጩም ወርዳ ውሃ በእንስራ ሞልታ ተመለሰች። ኦሪት ዘፍጥረት ምዕራፍ 24 ቁጥር 17 አገልጋዩም ወደ እርሷ ፈጥኖ ቀረበና እባክሽ ከእንስራሽ ጥቂት ውሃ አጠጪኝ አላት። ኦሪት ዘፍጥረት ምዕራፍ 24 ቁጥር 18 እርሷም ጌታዬ ጠጣ አለችው። ፈጥናም እንስራዋን ወደ እጇ አውርዳ ጠጣችው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 19 እርሱን ካጠጣችሁ በኋላ ግመሎችህም ጠጥተው እስኪጠግቡ ድረስ ውሃ እቀዳላችኋለሁ አለች። ኦሪት ዘፍጥረት ምዕራፍ 24 ቁጥር 20 ፈጥናም በእንስራው ውስጥ የነበረውን ውሃ በገንዳ ውስጥ ገለበጠች። እየሮጠችም ከጉድጓዱ ውሃ እያመላለሰች ግመሎቹ እስኪበቃቸው ድረስ አጠጣቻቸው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 21 አገልጋዩም አንዲት ቃል ሳይናገራት እግዚአብሔር መንገዱን አሳክቶለት እንደሆነ ወይም እንዳልሆነ ለማወቅ ልጅቱን ባንክሮ ይከታተላት ነበር። ኦሪት ዘፍጥረት ምዕራፍ 24 ቁጥር 22 ግመሎቹ ጠጥተው ካበቁ በኋላ ሰውየው ግማሽ ስቅል የሚመዝን የወርቅ ቀለበትና 10 ስቅል የሚመዝኑ 2 የወርቅ አምባሮች አውጥቶ ኦሪት ዘፍጥረት ምዕራፍ 24 ቁጥር 23 ለመሆኑ አንቺ የማን ልጅ ነሽ? በአባትሽ ቤት የምናድርበት ስፍራ ይገኝ እንደሆነ እባክሽ ንገሪኝ ብሎ ጠየቃት። ኦሪት ዘፍጥረት ምዕራፍ 24 ቁጥር 24 እርሷም እኔ ሚልካ ለናኮር የወለደችለት የባቱኤል ልጅ ነኝ አለች። ኦሪት ዘፍጥረት ምዕራፍ 24 ቁጥር 25 ደግሞም በቤታችን በቂ ገለባና ድርቆሽ እንዲሁም ለእናንተ የሚሆን ማደሪያ አለን አለችው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 26 ሰውየውም ተደፍቶ ለእግዚአብሔር ሰገደ። ኦሪት ዘፍጥረት ምዕራፍ 24 ቁጥር 27 እንዲህም አለ፣ ቸርነቱንና ታማኝነቱን ከጌታዬ ያላጓደለ እኔንም ወደ ጌታዬ ዘመዶች ቤት እየመራኝ የጌታዬ የአብርሃም አምላክ እግዚአብሔር
የተመሰገነ ይሁን። ኦሪት ዘፍጥረት ምዕራፍ 24 ቁጥር 28 ልጅቷ ሮጣ ሄዳ የሆነውን ሁሉ ለእናቷ ቤተሰቦች ነገረች። ኦሪት ዘፍጥረት ምዕራፍ 24 ቁጥር 29 ርብቃም ላባ የተባለ ወንድም ነበራት። እርሱም ሰውየው ወዳለበት የውሃ ጉድጓድ ፈጥኖ ሄደ። ኦሪት ዘፍጥረት ምዕራፍ 24 ቁጥር 30 እህቱ ያደረገችውን የወርቅ ቀለበትና አምባሮች እንዳየ እንዲሁም ርብቃ ሰውየው ያላትን ስትናገር እንደሰማ ወዲያውኑ ወደ ሰውየው ሄደ። በምንጩም ዳር ከግመሎቹ አጠገብ ቆሞ አገኘው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 31 እርሱንም አንተ የእግዚአብሔር ብሩክ ሆይ ና፣ እዚህ ውጭ የቆምኸው ለምንድን ነው? እነሆ ለአንተ ማረፊያ ለግመሎችህም ማደሪያ አዘጋጅቻለሁ አለው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 32 ሰውየው ከላባ ጋር ወደ ቤት ሄደ። የግመሎቹ ጭነት ተራግፎ ገለባና ድርቆሽ ተሰጣቸው። ለእርሱና አብረውት ለነበሩትም ሰዎች የእግር ውሃ ቀረበላቸው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 33 ለሰውየውም ማዕድ ቀረበለት። እርሱ ግን የመጣሁበትን ጉዳይ ሳልናገር እህል አልቀምስም አለ። ላባም እሺ ተናገር አለው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 34 እርሱም እንዲህ አለ፣ እኔ የአብርሃም አገልጋይ ነኝ። ኦሪት ዘፍጥረት ምዕራፍ 24 ቁጥር 35 እግዚአብሔር ጌታዬን እጅግ ባርኮታል፣ እርሱም በልጽጓል። በጎችና ከብቶች፣ ብርና ወርቅ፣ ወንድና ሴት አገልጋዮች፣ ግመሎችና አህዮች ሰጥቶታል። ኦሪት ዘፍጥረት ምዕራፍ 24 ቁጥር 36 የጌታዬ ሚስት ሳራ በስተርጅናዋ ወንድ ልጅ ወልዳለታለች። ጌታዬም ያለውን ሀብት ሁሉ ለልጁ ሰጥቶታል። ኦሪት ዘፍጥረት ምዕራፍ 24 ቁጥር 37 ጌታዬ እንዲህ ሲል አማለኝ፣ ከዚህ ከምኖርባት ሀገር ከከናናውያን ሴቶች ልጆች ጋር ልጄን አታጋባው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 38 ነገር ግን ወደ አባቴ ቤት ወደ ገዛ ወገኖቼ ሄደ ለልጄ ሚስት አምጣለት። ኦሪት ዘፍጥረት ምዕራፍ 24 ቁጥር 39 እኔም ጌታዬን ሴቲቱ ከእኔ ጋር ወደዚህ ለመምጣት ባትፈቅድስ ብዬ ጠየቅኩት። ኦሪት ዘፍጥረት ምዕራፍ 24 ቁጥር 40 እርሱም እንዲህ አለኝ፣ አካሄድም በፊቱ ያደረግሁ እግዚአብሔር መልአኩን ከአንተ ጋር ይልካል፣ ከገዛ ወገኖቼና ከአባቴ ቤት ለልጄ ሚስት እንድታመጣለት መንገድህን ያቃናልሃል። ኦሪት ዘፍጥረት ምዕራፍ 24 ቁጥር 41 ወደ ወገኖቼ ከሄድህ ከመሐላው የተፈታህ ትሆናለህ፣ እነርሱ እንኳ ልጅቱን አንሰጥህም ቢሉ ከመሐላው ንጹሕ ትሆናለህ አለኝ። ኦሪት ዘፍጥረት ምዕራፍ 24 ቁጥር 42 እኔም ዛሬ ወደ ውሃው ጉድጓድ ስደርስ እንዲህ ብዬ ጸለይሁ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ ፈቃድህ ቢሆን የመጣሁበትን ጉዳይ አቃናልኝ። ኦሪት ዘፍጥረት ምዕራፍ 24 ቁጥር 43 እነሆ በምንጩ አጠገብ ቆሜአለሁ፣ ውሃ ልትቀዳ የምትመጣውን ኮረዳ ከእንስራሽ ውሃ አጠጪኝ ስላት። ኦሪት ዘፍጥረት ምዕራፍ 24 ቁጥር 44 እሺ ጠጣ፣ ለግመሎችህም እቀዳላቸዋለሁ የምትለኝ እርሷ እግዚአብሔር ለጌታዬ ልጅ የመረጣት ትሁን። ኦሪት ዘፍጥረት ምዕራፍ 24 ቁጥር 45 በልቤ የምጸልየውን ጸሎት ገና ሳልጨርስ ርብቃ እንስራዋን በትከሻዋ ላይ አድርጋ ብቅ አለች። ወደ ምንጩም ወርዳ ውሃ ቀዳች። እኔም እባክሽ ውሃ አጠጪኝ አልኋት። ኦሪት ዘፍጥረት ምዕራፍ 24 ቁጥር 46 እርሷም ፈጥና እንስራዋን ከትከሻዋ ወርዳ ጠጣ፣ ግመሎችህንም አጠጣለሁ አለች። እኔም ጠጣሁ፣ ግመሎቹንም አጠጣች። ኦሪት ዘፍጥረት ምዕራፍ 24 ቁጥር 47 ለመሆኑ የማን ልጅ ነሽ ብዬ ጠየቅኳት። እርሷም ሚልካ ለናኮር የወለደችለት የባቱኤል ልጅ ነኝ አለችኝ። ከዚያም ቀለበቱን አደረግሁላት፣ አምባሩንም በእጇ አስገባሁላት። ኦሪት ዘፍጥረት ምዕራፍ 24 ቁጥር 48 ተደፍቼም ለእግዚአብሔር ሰገድኩ። ለጌታዬ ወንድም የልጅ ልጅ የሆነችውን ቆንጆ ለጌታዬ ልጅ እንዳገኝለት በቀና መንገድ የመራኝ የጌታዬ የአብርሃምን አምላክ እግዚአብሔርን አመሰግንኩ። ኦሪት ዘፍጥረት ምዕራፍ 24 ቁጥር 49 እንግዲህ አሁን ለጌታዬ በጎነት እና ታማኝነት የምታሳዩ ከሆነ ሐሳባችሁን አስታውቁኝ፣ ካልሆነ ግን ቁርጡን ንገሩኝና የሚሄድበትን ልወስን። ኦሪት ዘፍጥረት ምዕራፍ 24 ቁጥር 50 ላባና ባቱኤል እንዲህ ሲሉ መለሱ፣ ነገሩ ከእግዚአብሔር ስለሆነ በዚህም ሆነ በዚያ ምንም ማለት አንችልም። ኦሪት ዘፍጥረት ምዕራፍ 24 ቁጥር 51 ርብቃ ይቻትልህ፣ ይዛሃት ሂድ፣ እግዚአብሔር እንደተናገረው ለጌታ ልጅ ሚስት ትሁነው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 52 የአብርሃም አገልጋይ ያሉትን በሰማ ጊዜ በምድር ላይ ተደፍቶ ለእግዚአብሔር ሰገደ። ኦሪት ዘፍጥረት ምዕራፍ 24 ቁጥር 53 ከዚያም የወርቅና የብር ጌጣጌጥ እንዲሁም ልብሶች አውጥቶ ለርብቃ ሰጣት። ደግሞም ለወንድሟና ለእናቷ ከፍ ያለ ዋጋ ያላቸው ስጦታዎች ሰጣቸው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 54 እርሱና አብረውት የነበሩ ሰዎችም በልተው ጠጥተውም እዚያው አደሩ። በማግስቱ ጠዋት ሲነሱ የአብርሃም አገልጋይ እንግዲህ ወደ ጌታዬ እንድመለስ አሰናብቱኝ አለ። ኦሪት ዘፍጥረት ምዕራፍ 24 ቁጥር 55 ወንድሟና እናቷም ልጅቷ ከኛ ጋር ቢያንስ 10 ቀን ያህል ትቆይና ከዚያ በኋላ ልትሄድ ትችላለች ብለው መለሱለት። ኦሪት ዘፍጥረት ምዕራፍ 24 ቁጥር 56 እርሱ ግን እግዚአብሔር መንገዴን አቃንቶልኛልና አታዘግዩኝ፣ ወደ ጌታዬ እንድመለስ አሰናብቱኝ አላቸው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 57 እነርሱም ለማናቸውም ልጅቱን እንጥራትና ትጠየቅ አሉ። ኦሪት ዘፍጥረት ምዕራፍ 24 ቁጥር 58 ስለዚህ ርብቃን ጠርተው ከዚህ ሰው ጋር መሄድ ትፈቅጃለሽ
ሲሉ ጠየቋት። እርሷም አዎን እሄዳለሁ አለች። ኦሪት ዘፍጥረት ምዕራፍ 24 ቁጥር 59። ከዚያም እህታቸውን ርብቃን ከሞግዚቷ ጋር እንዲሁም የአብርሃምን አገልጋይና አብረውት የነበሩትን ሰዎች አሰናበቷቸው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 60። ርብቃንም እንዲህ ብለው መረቋት፣ እህታችን ሆይ እልፍ አእላፍ ሁኚ፣ ዘርሽ የጠላቶቹን ደጆች ይውረስ። ኦሪት ዘፍጥረት ምዕራፍ 24 ቁጥር 61። ከዚያም ርብቃና አገልጋዮቿ ተዘጋጁ፣ ግመሎቻቸውም ላይ ወጥተው ሰውየውን ተከተሉት። በዚህ ሁኔታ አገልጋዩ ርብቃን ይዟት ሄደ። ኦሪት ዘፍጥረት ምዕራፍ 24 ቁጥር 62። በዚህ ጊዜ ይስሐቅ በኔጌቭ ይኖር ስለነበር ከብኤር ለሃይ ሮኢ መጥቶ ነበር። ኦሪት ዘፍጥረት ምዕራፍ 24 ቁጥር 63። እርሱም አንድ ምሽት ላይ በጥሞና ለመቆየት ወደ መስክ ወጣ አለ። ቀና ብሎ ሲመለከትም ግመሎች ከሩቅ ሲመጡ አየ። ኦሪት ዘፍጥረት ምዕራፍ 24 ቁጥር 64። ርብቃም እንደዚሁ አሻግራ ስትመለከት ይስሐቅን አየች፣ ከግመልም ወረደች። ኦሪት ዘፍጥረት ምዕራፍ 24 ቁጥር 65። አገልጋዩንም ይህ ሊገናኘን በመስኩ ውስጥ ወደዚህ የሚመጣው ሰው ማን ነው ስትል ጠየቀችው። አገልጋዩም ጌታዬ ነው ብሎ መለሰላት። እርሷም መሸፈኛዋን ተከናነበች። ኦሪት ዘፍጥረት ምዕራፍ 24 ቁጥር 66። አገልጋዩም ያደረገውን ሁሉ ለይስሐቅ ነገረው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 67። ይስሐቅም ርብቃን ወደ እናቱ ወደ ሳራ ድንኳን ይዟት ገባ፣ አገባትም፣ ሚስትም ሆነችው። እርሱም ወደዳት። ይስሐቅም ከእናቱ ሞት ተጽናና።